ሰሞኑን እንግዲህ በጆሃንስበርግ ሳውዝ አፍሪካ እየተሰማ ያለው ነገር እጅግ ብዙዎችን እያሳዘነ ይገኛል። መጤ ጠል የሚባሉ ቡድኖች እንግዲህ ኢትዮጵያውያንን፣ ናይጄሪያውያንን፣ ሶማሌዎችን፣ ኤርትራውያንን እንግዲህ እያጠቁ እንደዚሁም እየገደሉ ያለበት ሁኔታ ነው ያለው። ብዙ ሚዲያም ላይ እየተወራ ያለው እንግዲህ ማርች ቱ ማርች የተባለ እንግዲህ ስደተኛ ጠል ቡድን ከሌላ ሀገር የመጡ ጥቁር ዜጎች የኛን ስራ የኛን እድል ወሰዱ በሚል ምክንያት እንግዲህ ሱቃቸውን እየዘረፉ ከዛም አልፎ ተርፎ እንግዲህ እየገደሏቸው ያለበት ሁኔታ ነው ያለው። ከቅርብ ጊዜ ወዲህ ግን ስፔሲፊካሊ ኢትዮጵያውያን ላይ ብቻ ያነጣጠረ በጆሃንስበርግ አካባቢ እየተፈጸመ ያለው ወንጀል አለ። ከዚህ በፊትም እንግዲህ እንደምታውቁት ሳውዝ አፍሪካ ውስጥ ይኖሩ የነበሩና እጅግ በጣም በኮሚኒቲው በአበሻው ኮሚኒቲ ይታወቁ የነበሩ ወንድሜነህና አብርሃም የተባሉ ኢትዮጵያውያን መገደላቸው ይታወቃል። እነዚህ ግለሰቦች እንግዲህ በደቡብ አፍሪካ ሀብት ያፈሩና እጅግ ታዋቂ የነበሩ ሰዎች ናቸው። ከሰሞኑ ደግሞ በተመሳሳይ 4 ኢትዮጵያውያን ህይወታቸው ማለፉ ተሰምቷል። አንደኛው ሟች እንግዲህ ቶፊቅ የተባለ ግለሰብ ሲሆን 3ቱ ደግሞ ኢትዮጵያውያን እንግዲህ ማክዶናልድ ሬስቶራንት ውስጥ እየተጠቀሙ ባለበት እንደተገደሉ ተሰምቷል። እንግዲህ ይሄ የምትመለከቱትም ቪዲዮ እንግዲህ ኢትዮጵያዊ በቀን በጠራራ ፀሐይ በሽጉጥ ሲመታ የሚያሳይ ቪዲዮ ነው። እንዳያችሁት እንግዲህ ቀስ ብሎ ሱቅ ውስጥ ገባ። እንግዲህ በሲሲቲቪ ካሜራ እየታየ ነው፣ ግን ምንም ሰው አልፈራም። ቀጥታ በአደባባይ ላይ ተደብቆም አይደለም፣ በግልጽ ነው ሽጉጡን አውጥቶ እንግዲህ የተኮሰበት ማለት ነው። ይህ እንግዲህ እጅግ በጣም የሚያሳዝንና በሀገሪቱ ውስጥ መንግስት የለም የሚያስብል ነው። ሰው እንደዚህ በጠራራ ፀሐይ በሽጉጥ ፊት ለፊት ሲመታ ማየት ከዚህ በላይ እንግዲህ ምንም የሚያሳዝን ነገር የለም። ሌሎችም ኢትዮጵያውያኖች እንግዲህ በእንደዚህ አይነት መልኩ ባሉበት ቦታ ነው እንግዲህ የተገደሉት። እንግዲህ ሰሞኑን በተፈጠረው እንግዲህ በዚህ ግድያ ላይ ሰዎች ብዙ አይነት አስተያየት እየሰጡ ነው። በዋነኛነት ግን ሀሳባቸው ለሁለት ተከፍሏል። የመጀመሪያውና ብዙ ሰው እየተነጋገረበት ያለው እነዚህ ግድያዎች የተፈጸሙት መጤ ጠል በሚባሉ ሳውዝ አፍሪካውያን ነው። ይህም ደግሞ የሆነበት ምክንያት ስራችንን የኛ የሆነውን ሀብት እየተሻሙንና እየወሰዱብን ነው። በዚህ ምክንያት ደግሞ እኛ ስራ ፈተናል። ከሌላ ሀገር የመጡ ዜጎች እንግዲህ የእኛን ስራ ወስደዋል በሚል እነሱ ናቸው የገደሏቸው የሚሉ አሉ። ሁለተኛው ደግሞ እነዚህ መጤ ጠል ቡድኖች አይደለም የገደሏቸው፣ ይልቁንም እዛው ያለ ሀበሻ ዲያስፖራ እርስ በእርሱ እነሱን እየቀጠረ እያስገደለ ነው የሚባልም አለ። እንግዲህ ሁለቱ ሀሳቦች እጅግ በጣም እንግዲህ ሚዲያ ላይ መነጋገሪያ ሆኗል። እስቲ ስለዚህ ሀሳብ እዛው ጆበርግ ከሚኖሩ ነዋሪዎች እንመልከት። ሰላም፣ እንዴት አላችሁ? እንዴት ከረማችሁ? እኛ እግዚአብሔር ይክበር ይመስገን ደህና ነን። ሁላችሁም በውስጥ በኩል መልካም ምኞት የተመኛችሁልን እግዚአብሔር ይጠብቃችሁ ብላችሁ በጸሎት ያሰባችሁ በጣም አመሰግናለሁ። የእውነት ከልብ ለሁላችሁም አንድ ባንድ መመለስ አልቻልኩም። ያው እያያችሁ ነው አሁን ላይ እየተፈጠረ ያለውን ነገር ማለት ነው። እና ለምንድን ነው ይሄን ቪዲዮ የምሰራው? የተሳሳተ መረጃ እየደረሳችሁና እያሰራጫችሁ ስለሆነ ማለት ነው። ያ ምንድነው? አሁን ላይ አይታችኋል። ሳውዝ አፍሪካ ላይ ሱቁ በር ላይ የተገደለ ወንድማችን እንዲሁም በምግብ ቤት ውስጥ የተገደሉ ወንድሞቻችንን አይታችኋል። እና እነዚህ ግድያዎች ሳውዝ አፍሪካዎች ስለጠሉን የገደሉን ግድያዎች ናቸው ተብሎ ሚዲያው በሙሉ እየተናፈሰ ነው። አይደለም፣ እንደዛ የሚባል ነገር የለም። እኛው እርስ በርስ እየተበላላን ነው። እርስ በርስ ኢትዮጵያውያኖች እየተገዳደልን ነው። እነሱም በገንዘብ እየገዛን እየተገዳደልን ነው። ያ ነው የሆነው ያለው ነገር። አላውቅም ለምን እንደዚህ ብለው ዋሽተው ሚዲያውን መሸፈን እንደፈለጉ። እዛው አካባቢ ያሉ ሚዲያዎችም እየሰማው ነው፣ እያየው ነው፣ ዝም ብዬ እያየው ነው። እና ይሄ የዘር ጭፍጨፋ ነው ምናምን ዜኖፎቢክ አታክ ነው እያላችሁ እያወራችሁ ነው። አይደለም፣ አትዋሹ። እንደዛ የሚባል ነገር አይደለም። ልክ የዘር ጭፍጨፋ ሲሆን ወይም ደግሞ የስደተኛ ጠል የሆኑ ውጡልኝ ሲሉት ለራሳቸው ጥቅም ሲሉ የሚያደርጉትን ጥቃት አይታችኋል። ሰው መርጠው አጥንተው በስነ ስርዓት ይሄ ሰውዬ ነው ብለው ሄደው አይገድሉ። እንደዛ አይደለም፣ አንድ ላይ ነው የሚጨፈጭው። ስለዚህ ይሄ ምንድነው? እርስ በርስ እየተበላላን እየተነካከስን አንዳንድ የማይሆኑ ነገሮችም አይሆን የምንኖርበት ሀገር ነው። ባልዋሉበትም አንኮንናቸው። አገሪቷ የኛ ክፋት እንጂ ወርቅ ሀገር ናት። የትኛው ኢሮፕ ሀገር እንኳን አይተካትም። እግዚአብሔርን እውነት ለማውራት ግን እኛ እርስ በርስ ጅብ ሆነን መበላላት ጀመርን። ያ ነው ያለው ነገር። እና አታሰራጩ። እንደዚህ አይነት ነገር ሲጀምር አይቻቻለሁ። ትልልቅ እምላችሁ ሰዎች ራሱ ማለት ነው እዚህ ሚዲያ ላይ ስለዚህ አሁን ገዳዮቹ ዜጎች ናቸው እንደዚህ አይደሉ
የታያችሁ ምን ፕሩፍ አላችሁ? ፎቶውን ቪዲዮውን ስታሰራጩ ነበረ። ለምን አሁን ከዛ ያ ልጅ ብቻ ነው ኢትዮጵያዊ እዛ ጋር ያለው? የዘር ማጥፋት ከሆነ ስንት ሰው ቆሟል፣ ስንት ኢትዮጵያዊ ቆሟል። ያመደዳው ሙሉ ኢትዮጵያዊ ነው። አገናዝቡ እንጂ አንዳንዴ መንገድ እንዲህ ቦይ ያገኘው ብላችሁ አትፍሰሱ። የምትወቅሱበትንም የምትናገሩበትንም ነገር ምረጡ። አይደለም እርስ በርስ ነው የምትባሉት የምትናከሱት። እንኑርበት እንጂ ይሄ ሀገራችን ነው እኮ ለኛ። ባልዋሉበት አታውሏቸው፣ ያላደረጉትን አታድርጉ። ምን ታውቃለህ? የኔ እኮ ሌላም የኛም የራሳችንም ሰዎች እኮ ይኖራሉ እንደዚህ አይነት ስራ የሚሰሩ ተከፍሏቸው የሚያጠፉ እና የሰዎች ስራቸው ነው። ተከፍሏቸው ያላችሁ ይገላሉ። ስራቸው ነው፣ ለነሱ ስራ ነው፣ ኖርማል ነው። ግን ዜጋ ብቻ አይደለም ይሄን ስራ የሚሰራው፣ እናውቃለን። መጤ የሚሰራ እና የሀገሩ ዜጎች በጣም የዋህ፣ በጣም መልካም፣ በጣም ቅን ናቸው። የቀየራቸው ስደተኛው ነው። ገንዘብ እየከፈለ ነፍስ አጥፋልኝ፣ ወንድሜን ግደልልኝ፣ እህቴን ግደልልኝ እያለ ማለት ነው። ስለዚህ ያልሆነ ነገር አታውሩ። እንዲህ የሚባል ነገር የለም። እርስ በርሳችን ነው የምንበላለው። ይህንን እወቁ። እንዳያችሁት ነው የስደተኛ ጠሎች ሲመጡ አይታችኋል። ሳምንት አሉ ነው እንዴት በህብረት ወጥተው ያገኙትን ሁሉ ነው የቀጠቀጡት ያባረሩት እንጂ እንደዚህ ፎቶ አይተው አጥንተው የቱ ጋር ሆነ ምን ሆነ የስንት ሰዓት እንደምትበላ እንደምትወጣ አጥንቶ የሚገድል ፕሮፌሽናል ሂተር በዘር ጠል አይደለም የሚመጣው። እንተዋወቃለን። ስለዚህ ዓለም ላይ ያለውን ህዝብ መጥፎ ጥላቻ ዜጋው ላይ እንዲያሳድር እያደረጋቸው የተሳሳተ መረጃ እየሰጣችሁ አታባክሩት የሀገሩንም ሰው። ይሄ ልክ አይደለም። ተመለሱ። ካልሆነ ደግሞ አትስሩ። ግድ እኮ አይደለም ሚዲያ ስላላችሁ ብቻ የዘር ጭፍጨፋ ተደረገብን ብላችሁ ሚዲያውን አታጭቁት። የሚባል ነገር የለም። እኛ እርስ በርስ ነው የምንበላለው እንዴ። የምር ያናድዳል አንዳንዴ። እና ብቻ በተቻላችሁ መጠን ሁላችሁ ባላችሁበት ራሳችሁን ጠብቁ። ከራሳችሁ በላይ ደግሞ እግዚአብሔር ይጠብቃችሁ። እንግዲህ ሀሳቡን እንደሰማችሁት ነው። ማለት የምትለው ነገር ኮምፕሊትሊ ሴንስ የሚሰጥ ነገር ነው። ለእኔ ሴንስ ሰጥቶኛል። ለእናንተ አላውቅም እንዴት እንደተረዳችሁት። ግን ስታስቡት እየተገደሉ ያሉት ሰዎች አንደኛ ደቡብ አፍሪካ ላይ ለረጅም ዓመት ሀብት ያፈሩ የሚታወቁ ሰዎች ናቸው። ሁለተኛ ደግሞ ቪዲዮንም እንግዲህ እንደተመለከታችሁት መጥቶ አንድ ግለሰብን ብቻ ነው እንግዲህ አጥቅቶ ሄደው እዛ አካባቢ። እሱ ብቻ አልነበረም ኢትዮጵያዊ፣ ሌላም ሀበሻ ዜጎች ይኖራሉ። ግን ይሄንን ሰውዬ ስፔሲፊካሊ ለምን መግደል አስፈለገ የሚለውም ጥያቄ የሚያስነሳ ነገር ነው። እኔ እንግዲህ ሞሮፍ ወደ እሷ ሀሳብ ትንሽ እጠጋለሁ። እናንተስ ምን ይመስላችኋል? ወደ ተመልካቾች እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይሄ እየተካሄደ ያለው የዘር ጭፍጭፋ ነው ወይ? ኢትዮጵያውያኖችን ብቻ ፎከስ ያደረገ ግድያ ነው ወይስ ደግሞ እሷ እንዳለችው እንግዲህ ወንድም በወንድሙ ላይ ነብሰ ገዳይ እየቀጠረ እርዛው ያሉ ሀበሾች በቢዝነስ መቀናናት በጸብ እንግዲህ እየተጫረሱ ነው ወይ የሚለውን እንግዲህ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። እንግዲህ ምን ማድረግ አለብን ብለን እንግዲህ ወደ ሶሉሽኑ መምጣት ግድ ይላል። እንግዲህ ኬዙን ነገሩን ብቻ አውርተን ከተው ነው እንግዲህ መቋጫ አያገኝም። እንግዲህ የምርም በእነዚህ አማጺ ቡድን ወይም ደግሞ እንግዲህ መጤ ጠል በሚባሉ ቡድኖች እንግዲህ ይሄ ግድያ እየተፈጸመ ከሆነ ሳውዝ አፍሪካ ውስጥ ያለው የኢትዮጵያ ኮሚኒቲ ቁጥር ቀላል የሚባል አይደለም እና እንግዲህ ተደራጅታችሁ እርስ በርስ እንድትጠባበቁ ይሁን። እርስ በርስ ደግሞ እንግዲህ ነፍሰ ገዳይ እየቀጠሩ ወንድም ወንድሙን የሚያስገድልበት አይነትም ነገር ከሆነ እንግዲህ እንደዚህ የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። እንደዚህ የሚያደርጉትን የምታውቁ ሰዎች እንግዲህ እያጋለጣችሁ ለሕግ እንድታቀርቡልን ስንል እንጠይቃለን። በዚህም እንግዲህ ወዳጅ ዘመዶቻችሁን ላጣችሁ እግዚአብሔር መጽናናቱን ይስጣችሁ። ሌላው እንግዲህ ሳውዝ አፍሪካ ውስጥ ያሉ ሌቦች እንግዲህ ቴክኒካቸው እንዴት ነው? እንዴት አድርገው ነው ሰዎችን የሚሰርቁት፣ የሚዘርፉት፣ የሚገሉት የሚለውን እንግዲህ በቪዲዮ እንግዲህ አደራጅቼ ይዤላችሁ መጥቻለሁ። ከዚህም ቪዲዮ እንግዲህ ራሳችንን በተወሰነ መልኩም ቢሆን እንግዲህ ዘራፊዎች ሲመጡ ምን አይነት ነገር ያሳያሉ፣ ከዘራፊዎች እንዴት ራሳችንን እንጠብቅ የሚለውን እንመለከታለን። እስኪ ተመልከቱ እንዴት አድርገው እንደሚዘርፉ። ይሄ የምታዩት እንግዲህ ጋይስ በጠራራ ፀሐይ በቀን ነው እንግዲህ በሲሲቲቪ ካሜራ የተያያዘ ነው። ያላችሁ ጋይስ እንግዲህ መጣ። እዚህ ጋር ያለው ሰውዬ የምታዩት ማስክ አደረገ። ታርጌት ያደረጉት ይሄ እቃ የተሸከመውን ሰውዬ ነው እና ይሁ ጋይስ ከበቡት። ላይክ እዚህ ጋር አነቀው ማለት ነው። ሀንግ ሲሰራው ሌሎቹ ኪስ ውስጥ
ገብተው እንግዲህ ሰውየው መዝረፍ ቀጠሉ ማለት ነው። ያቸው 6 ናቸው፣ 1 2 3 4 እና ስልኩን ተቀበሉት። እንግዲህ ሰው የሚያገላግልም ሰው የለም፣ ሀይባ የሚል የለም፣ ፖሊስ የለም። ከዘረፉት በኋላ መሬት ላይ ጥለውት ምንም እንዳልተፈጠረ ሄዱ። ሰውየው በእርግጥ ያን ያህል አልተጎዳም፣ ግን ኢት ሲምስ ላይክ እሱም እንግዲህ የለመደው ይመስላል። እዚህ ጋር ደግሞ ተመልከቱ ጋይስ፣ መጀመሪያ መኪና መጥቶ ቆመ፣ ከዛ መንትፏት ሮጠ። ልብሱን ተመልከቱ፣ እዚህ ጋር መኪናውን ተመልከቱ። እንግዲህ ራሱ ያ ልጅ የሰረቀው ልጅ በዛው ቀን እንግዲህ ሌላ እንግዲህ ተጠቂ ላይ ታርጌት እያደረገ ነው። እና ይህ ሳውዝ አፍሪካ ውስጥ በቀን በቀን የሚሰራ ወንጀል ነው። ልብሱን አልቀየረ፣ ምን አላለ። ይሄ የማያሳየው እንግዲህ ፖሊስ ምንም እያደረጋቸው እንዳልሆነ ነው። ቀስ ብሎ እንግዲህ ተመልከቱ፣ ስልኩን ሞንትፎ ቆሞ የሚጠብቀው መኪና አለ። መኪናው ራሱ ነው፣ ገብቶ አመለጠ ማለት ነው። ስለዚህ እዚህ ጋር መኪና ከፊታችሁ ሲቆምና ሰው ከኋላችሁ ካለ እንግዲህ ምንጊዜም መጠንቀቅ እንዳትረሱ። እዚህ ጋር ደግሞ እንደምትመለከቱት እንግዲህ መኪና ለመስረቅ የሞከረ ሰውዬ ሲከሽፍበት ነው። ያሰቡት እቺን መኪና ለመስረቅ ነው። ከዛ መጥተው ካጠገቡ ቆሙ ማለት ነው። እዚህ ጋር እንግዲህ በጥንቃቄ እንግዲህ አካባቢውን እያዩ ነው። መኪና ውስጥ ያለ የሚሰረቅ ንብረትም ካለው ኦብዘርቭ እያደረጉ ነው። ዋና ሀሳባቸው ግን እዚህ ጋር ራሱን መኪናውን ከነነብሱ መስረቅ ነው። በጣም ፕሮፌሽናል እና እነዚህ ደግሞ እጅግ የተቀናጁ ሌቦች ናቸው። እንግዲህ ሰው ሳያቸው ቀስ ብለው መኪና ውስጥ ለመግባት እየሞከሩ ነው። ለዛ ነው በዛ በኩል የሚታየውን ከልለው እንግዲህ በራቸውን ከፍተው አካባቢውን እያዩ ነው። እንግዲህ በሩ ዝግ መሆኑን ካዩ በኋላ ወደ ኋላ ብለው እንግዲህ መኪናው ማስተካከል ጀመሩ። እንግዲህ አላማቸውን ሊጀምሩ ነው ማለት ነው። ያው መኪናዋንም ካቆሙ በኋላ እንግዲህ አንዱ ሌባ እንግዲህ ወጥቶ መኪናዋን ማየት ጀመረ። እዩት ጋይስ ምን ያህል ሰከንድ እንደሚፈጅበት መኪናውን ለመክፈት። ምንም 3 ሰከንድ ነው የፈጀበት ጋይስ መኪናውን በር ለመክፈት ያለ ቁልፍ ሰብሮ ለመግባት። ምንም አልተቸገረም። ምን ያህል እንግዲህ በሌብነት ላይ ዲግሪያቸውን እንደያዙ የሚያሳይ ነው። እንግዲህ እንደምታዩት መኪናዋን እንግዲህ ለማስነሳት እየሞከረ ነው። እንግዲህ የመጣበት መኪና ደግሞ ሰው እንዳያየው እንግዲህ ፓርክ እያደረገ ቦታ እየያዘ ነው። እንግዲህ መኪናውን ማንም እያየት አይደለም በዚህ ሰዓት። ያው እዛ አካባቢ ያሉ ሰዎች ነው የምትሆነው ፕሮባብሊ። አያችሁ መኪናም እንዲያልፍ ቦታ ለቀቀ ማለት ነው። የመጣበት መኪና ግን መኪናው ሰምሃው አልነሳም አለው፣ ያው ቁልፍ ስለሌለ። እንግዲህ ወጥቶ ተረጋግቶ ተመለሰ። እዚህ ጋር እጁን አያችሁ። ጥቁሩ መኪናም እዚህ ጋር አብሯቸው ነው ያለውና ተደራጅተው ነው የሚሰሩት። ቁም እዛው ነገር አለው እና በጣም ተረጋግተው ነው ሲዘርፉ። ምንም ነው ማይደነግጡት። በጣም ከመልመዳቸው የተነሳ መስረቅን ምንም ነው ማይደነግጡት። ያው ጊዜ እንደሌለው ሲያቅ ተመልሶ መጣ። አልነሳ ስላለው ጋይስ ተመልከቱ። እንግዲህ ኮፈኑን ከፍቶ ለማስነሳት ሞከረ። ይሄ የሚያሳየው እንግዲህ የድፍረታቸውን ድፍረት ተመልከቱ። እንግዲህ ከጋራዡም ውስጥ እንግዲህ አንድ ሰው ሊያጨስ ወጣ ማለት ነው እዚህ ጋር እና ምን የሚያየው ነገር አልነበረም በሰዓቱ። ግን እያጨሰ ሲመጣ ይሄኛው መኪና እንግዲህ ሀሳቡን ሳበው እና ጠጋ ብሎ ለመመልከት ወሰነ እና ጠጋ ብሎ ሲመለከት የሆነ ደስ የማይል ነገር ተመለከተ። እንግዲህ የዘረፉ አይነት ነገር እንደሆነ ገባው። እንግዲህ ምንም ሳያስነቃ እርዳታ ለመጥራት ሮጠ ማለት ነው። እንግዲህ የሆነ ነገር ካለ እዛው ሊተኩሱበት ይችላሉ። ሌባውን ግን ተመልከቱ። ስቲል እንግዲህ ለመስረቅ እየሞከረ ነው። በዚህ አደጋ ውስጥ ሆኖ ይሁ ኮፈኑን ይከፍታል። ድፍረታቸው ጋይስ በድንጋይ ሳተው ማለት ነው። እዚህ ጋር ሮጡት። እንግዲህ ድፍረታቸው ድፍረት በሩን ከፍተው ጋይስ መኪናውን ለማስነሳት። እነዚህ ደግሞ ተራ ሌቦች ናቸው። ያው መንግስት
የሚተክለውን የቧንቧ ፓይፕ ነው የሚሰርቁት፣ የብረት ዲዛ ምናምን። ግን እንግዲህ ያው በሲሲቲቪ ካሜራ እንግዲህ የሚያዙና በሰዎች የሚቀረጹ ቪዲዮዎች እንደዚህ በጣም ብዙ ናቸው ሳውዝ አፍሪካ ውስጥ። ይህን ቪዲዮ ደግሞ ተመልከቱ ጋይስ። ማታ ነው እንግዲህ ወደ ውስጥ እየተመላለሰ ያያል። እንግዲህ ቢጫ የለበሰው ሰውዬ እንግዲህ ተመልከቱት፣ እየተመላለሰ ያያል ወደ ውስጥ እና የሆነ ነገር አይቷል ማለት ነው። ሊሰርቅ ያሰበው ነገር አለ። እንግዲህ እንደምታውቁት ሁል ጊዜ የሚያመልጡበትን መኪና ያዘጋጃሉ። ድፍረቱን ተመልከቱ። ወደ ውስጥ ገባ፣ ስልክ ነገር ሞንትፎ ሮጣ። 3 እንግዲህ ጎረምሳ ባለበት ጋይስ፣ የድፍረቱ ድፍረት አሯሯጡት። እንግዲህ ቆሞ የሚጠብቀው መኪና አለ፣ ገብቶ አመለጠ ማለት ነው። ይህም እንግዲህ ይህ ቪዲዮ የምታዩት እንግዲህ አንድ ግለሰብ እንግዲህ ስልክ ሞንትፎ ሲያመልጥ ነው። ይሄም ማለት ነው እንግዲህ ብዙ ጊዜ መኪና ያዘጋጃሉ። መኪና ኖሮ አንድ ሰው እናንተ ጋር ከኋላ የሚያንዣበብ ከሆነ እንግዲህ ይሄ አንድ ምልክት ነው እንድታመልጡ ማለት ነው። ይሄ እንግዲህ የሚያጠቃውን ሰው እየፈለገ ነው ማለት ነው፣ የሚዘርፈውን ሰው። እንግዲህ ታርጌቱ ይሄ ነው። እንግዲህ ስልክ እያወራ ነው፣ ወንድ ነው፣ ጎረምሳ ነው። ምን ሊመጣበት እንዳለ አላወቀም። እንግዲህ ተረጋግቶ ሀገር ሰላም ብሎ ስልክ እያወራ ነው እሱ። አጅሬ ደግሞ እንግዲህ አይቶታል። እንግዲህ ሰዓት እንደሌለው ሲያቅ ሰዎች እንዳይመጡበት መኪናውን ተዘጋጅ አለው። በቃ መንትፌው መጣው አለው። ይኸውላችሁ መኪናው ሄደት አለ። እንደምታዩት እንግዲህ በሰላም ስልክ እያወራችሁ ከጆሮአችሁ ላይ እንዲህ መንትፎ ሲሮጥ የሚሰማችሁ ስሜት አስቡ። የሚከፍትለት ሰው አለ። ገባ፣ ቻው። ሰውየው ተስፋ ቆረጠ። መሮጥ ራሱ አላሰበም። እዚህ ጋር ደግሞ እንግዲህ ተመልከቱ ጋይስ፣ ይሄ ቀይ መኪና ፓርክ ተደርጓል ሀገር ሰላም ብሎ። ቀን ነው፣ ማንኛውም ሰው ሊያየው የሚችልበት ሁኔታ ላይ ነው ያለውና የድፍረታቸው ድፍረት በጣም መስረቅ ከመልመዳቸው የተነሳ ኖርማል ነገር ነው ለእነሱ መስረቅ። ሌባ እኮ ይደነግጣል ባይ ኔቸር፣ ግን ሳውዝ አፍሪካኖች እንደዛ ያውቁ። ኖርማል ነገር ነው፣ ከተያዘም ኖርማል ነው። ያው መስታወቱን እየሰበረ ነው በቀን በጠራራ ፀሐይ። እንግዲህ ከቤት ውስጥ ሆነው ነው በቪዲዮ እያነሱት ያሉት። ሰው ምንም አይልም ጋይስ ስትሰረቁ በይ። ለዛም ነው የልብ ልብ የተሰማቸው። ይኸውላችሁ መስታወቱን ገንጥሎ ጣለው። ከዛ እጁን አስገብቶ በሩን ከፈተው። ከዛ ፈታ ብለው መኪና ውስጥ ያሉትን እቃዎች መውጣት ጀመረ። ቦርሳውን ለጀለሱ አቀበለው። እነዚህ አብረው ነው የሚሰሩት። ይኸውላችሁ አቀበለው ቦርሳውን። ይሄ እንግዲህ ሀፕን እያደረገው ያለው በቀን በጠራራ ፀሐይ ነው። ይሄ ደግሞ ሰው እያየላቸው ነው። አይ ቲንክ አብሯቸው ነው ያለው እዚህ ጋር ያለው። እና እንግዲህ ጋይስ በሳውዝ አፍሪካ እንግዲህ እንደዚህ አይነት ዝርፊያዎች፣ ሌብነት ምናምን እጅግ በጣም የተለመዱና ኖርማል ነገሮች ሆኗል አሁን ላይ። ከዛ የሚያስከፋው ነገር ግን የውድ ወንድምና እህቶቻችንን ነፍስ እያጣን ያለበት ሁኔታ ነው ያለው ነው። ለዚህም ደግሞ እንግዲህ የሀገሩ መንግስት ትኩረት እንዲሰጥ፣ እናንተም ኢትዮጵያውያን እንግዲህ እዛ ሳውዝ አፍሪካ ያላችሁ በአንድ ላይ ሆናችሁ እርስ በርስ እንድትጠባበቁ ይሁን። ለዚህ ነገር ግን እኔ ማለት አሁን እዚህ ቪዲዮ ላይ እንዳያችሁት እንደዚሁም ደግሞ አገሩ ላይ እየተካሄደ ባለው ነገር ይሆናል ብዬ የማስበው መፍትሄ እንደ ኤልሳልቫዶሩ ፕሬዚዳንት ናይብ ቡኬሌ እንግዲህ ትልቅ እስር ቤት ገንብቶ እነዚህን ሰዎች እንግዲህ እዛ ውስጥ ማጎር ነው የመጨረሻው ኦፕሽን ብዬ የማስበው። ምክንያቱም ሳውዝ አፍሪካ ውስጥ ያሉ ሌቦች ስርቆትን፣ ሌብነትን ኖርማል አድርገውታል። እንደምታውቁት እንግዲህ ኤልሳልቫዶር ውስጥ የነበሩ እንግዲህ ጋንግስተሮች፣ እንደነዚህ አይነት አስቸጋሪ ሌቦች የሀገሬውን ሰው እንግዲህ አላስወጣ፣ አላስገባ፣ አላስኖር፣ አላስቀምጥ ሲሉ እንግዲህ ፕሬዚዳንታቸው ናይብ ቡኬሌ በድብቅ ምን አደረገ? ሲኮት የሚባል በጣም ጥብቅ ቁጥጥር ያለበት እስር ቤት እንደገነባና እነዚህን ሰዎች እንግዲህ ጋንግስተሮቹን እየለቀመ እዛ እንዳጎራቸው ይታወቃልና ለሳውዝ አፍሪካም እንግዲህ የላስት ኦፕሽን እና መፍትሄ የሚሆነው እንደዚህ አይነት እስር ቤት ገንብቶ እነዚህን አማጽያን ቡድን እዛ ማጎር ነው የሚሆነው። እንግዲህ በሰው ሀገር እያሉ ለተለዩ እህት ወንድሞቻችን እንደዚሁም ለቤተሰቦቻቸው እግዚአብሔር ያጽናችሁላለሁ። በሚቀጥለው እንግዲህ አዲስ ቪዲዮ እስከምንገናኝ እናንተንም እግዚአብሔር በሰላም በጤና ያቆያችሁላለሁ። ሰሞንኛ የሆኑና እንግዲህ መነጋገሪያ ሀሳቦችን የምትወዱ ከሆነ እኛም ቤተሰብ መቀላቀል እንዳትረሱ። ይህን ቪዲዮ ላይክ ካላረጋችሁ ላይክ አድርጉት። ሰብስክራይብም ያላረጋችሁ ሰብስክራይብ እያረጋችሁ አዳዲስ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷ ማብራት እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ጤና ቆዩልኝ።